ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው የመረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል በጎጃም ንጹሐን ላይ የተደረገው የድሮን ድብደባ እንዲሁም ዲያቆን ሄኖክ ኃይሌ ጳጳሱ ላይ ከባድ ተቃውሞ አሰማ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በአቡነ ገብርኤል አስተምሮ ምክንያት አስቸኳይ ስብሰባ ተጠርቷል። የሸዋ ሀገረ ስብከት ጳጳስ አቡነ ገብርኤል አትደናገጡ፣ ማርያም ቤዛ አይደለችም ማለታቸውን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አስቸኳይ ስብሰባ ለአርብ ሚያዝያ 17 ቀን 2017 ዓ.ም ጠርቷል። ቅዱስ ሲኖዶስ ባወጣው መግለጫ ብፁዕ አቡነ ገብርኤል በፍኖተ ጽድቅ ማህበር መርሃ ግብር ላይ ያስተላለፉት ስሁት ወይንም የተሳሳተ የነገረ ማርያምና የነገረ ድርሳን አስተምህሮን ለማረምና ለመወያየት ስብሰባ እንደተጠራም ተገልጿል። በተለይም አቡነ ገብርኤል ማርያም ቤዛ አይደለችም በማለታቸው የተነሳው ውዝግብ ቤተ ክርስቲያኒቱን ያነጋገረ ሲሆን ቅዱስ ሲኖዶሱ በዚህ ጉዳይ ላይ የመጨረሻ ውሳኔ ለማሳለፍ እንደሚችል ይጠበቃል። ይህ አስቸኳይ ስብሰባ በቤተ ክርስቲያኒቱ ውስጥ ከፍተኛ ትኩረት ያገኘ ሲሆን ምዕመናንና የቤተ ክርስቲያን ሊቃውንት የሲኖዶሱን ውሳኔ በጉጉት እየጠበቁም ይገኛሉ። ስብሰባው ከተጠናቀቀ በኋላ ቤተ ክርስቲያኒቱ በጉዳዩ ላይ ተጨማሪ መግለጫ እንደምትሰጥም ይጠበቃል። በተያያዘ መረጃ ዲያቆን ሄኖክ ኃይሌ በጉዳዩ ላይ መልእክት አስተላልፏል። ሰዎች ማን እንደሆኑ ሲያሳዩህ በመጀመሪያው ቀን እመናቸው ያለችውን ማያ አንጄሎን ጠቅሶ የመጀመሪያው መልእክቱን ከትላንትና በስቲያ ቢጽፈውም ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። ነገረ ሃይማኖታዊ መልስ ከበቂ በላይ ተሰጥቶበታል ያለ ሲሆን በጉዳዩ ላይ የሚከተለውን መልእክትም አስተላልፈዋል። ፍኖተ ጽድቅ የሚባል እባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል ደም ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነነፍጡ ካልወደደችው ብለው ሲሟገቱ ከርመዋልም ይላል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል የሚለው መምህር ሄኖክ ኃይሌ ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው፣ ከኛ ወገን ነህ ወይንስ ከጠላቶቻችን የሚል ኢየሱሳዊ ጥያቄን ለመጠየቅ ጊዜው አሁን ነው ሲልም ይገልጻል። አክሎም ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑስ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበርም ብሏል። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶችን ማየት ከጀመርን ሰነበትን የሚለው ዲያቆን ሄኖክ ኃይሌ ዓይናቸውን አስረው የሚጨፍሩ በግድ እየጨመቁ እንባ ለመውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱም ይላል። በዚህ ባስተላለፈው መልእክቱ ላይ እንደገለጸው የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ምንፍቅናን ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አሎን የሚለውን የሉተርን ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም ያለ ሲሆን ኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን ዕድል ሊጠቀምበት ይገባዋል ሲልም አሳስበዋል። በሦስተኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ እንደሆነ የሚያስረዳው መምህሩ ቤተ ክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም ሲልም ገልጿል። ቀጥሎም በወላዲት አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ማለት አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅ። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተበራራ መልስ ከቀኖና ጋር እንጠብቃለን ያለ ሲሆን የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንማ አንቀርም ብሏል። በመልእክቱ ማገባደጃ ላይም ሙሴ ቤዛ በተባለለት መጽሐፍ ቅዱስ እየታመኑ
ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም፣ ጠንከር ያለ ቀኖናዊ እርምጃ እንጠብቃለን በማለት ዲያቆን ሄኖክ ኃይሌ የአቡነ ገብርኤልን አስተምሮ አስመልክቶ ያስተላለፈው መልእክትን ይቋጫል። በሌላ ዜና ጎጃም ንጹሐን ላይ የዘነበው ድሮን። ኢሰመኮ በምስራቅ ጎጃም በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን እያጣራሁ ነው ብለዋል። ቢቢሲ ዛሬ በዚህ የድሮን ጥቃት ጉዳይ ያወጣውን መረጃም እንደሚከተለው አቅርበነዋል። በአማራ ክልል ባለፈው ሳምንት ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በደረሰው የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ገልጸውልኛል ሲል ቢቢሲ ዛሬ አንድ ሰፋ ያለ ሪፖርትን አቅርበዋል። በዞኑ እናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ሥራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውንም ገልጸዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሐን ነዋሪዎች ላይ አለመፈጸሙን ለቢቢሲ ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑንም አመልክቷል። ነዋሪዎች ለቢቢሲ እንደተናገሩት ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ ዓይን እማኝ ወዲያውኑ ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቀውም ሲሉ በቅጽበቱ የነበረውን ሁኔታም ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱም ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነውም ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ እያለ ቀኝ እጃቸውን ተመተው መቁሰላቸው የተነገረው ሌላ ነዋሪም ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳውም ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰብሰቡን የገለጹት የዓይን እማኝ የሟቾች ቁጥርም ብዛት ይኖረዋል በማለት ገልጸዋል። አስክሬን ስለማንሳታቸው የተናገሩ ሌላ እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያውኑ ሕይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸውም ብለዋል። ከ24 በላይ ቁስለኞችን ወደ ሕክምና መውሰዳቸውን የገለጹት እማኞች አብዛኛዎቹ በከተማ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ሕይወታቸው ማለፉንም ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተ ክርስቲያን ማመላለሳቸውን የተናገሩ አንድ የዓይን እማኝ ታዳጊዎችና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስም ገልጸዋል። ከ115 እስከ 120 የሚሆነው አስክሬን ነው የተቀበረው። ያልታወቀ ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ነበርንም ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾች ቁጥር ከ100 በላይ እንደሚሆንም ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያትና በስጋት እስከ ቀትር 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩም ገልጸዋል። ነጋዴ እንደሆኑ የተናገሩ አንድ የዓይን እማኝ ሟቾቹ ንጹሐን ስለመሆናቸው ሲናገሩ በርካቶቹን በንግድ ስራቸው የሚያውቋቸው እንደሆነም ተናግረዋል። የፋኖ አባላት ሊሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖዎችና ማህበረሰቡን ለይተን እናውቃቸዋለን። ፋኖዎች በአንድ ላይ ነው የሚንቀሳቀሱት ሲሉም ሌላ ነዋሪ ተናግረዋል። የእናርጅና ውጋ አስተዳዳሪ አቶ ሙሉጌታ ንጹሐን ሰዎች ተገደሉ መባሉን የጠላት ወሬ ያሉ ሲሆን እርምጃው ጽንፈኛ ያሏቸውን የፋኖ ታጣቂዎች ላይ መወሰዱንም ተናግረዋል። እዚህ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ። ሰብስበው ስልጠና ጭምር እንደሚሰጡ መረጃው አለኝ። የትምህርት ቤት አጥር ስራ የሚባለው ነገር ውሸት ነው በማለት ንጹሐን በፍንጥርጣሪም ቢሆን አልተገደሉም ሲሉም አስተባብለዋል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ